ቤቲ ምንም የለም እያለች ነው። ምንም የለም። ዩቱቡን ገፍተሻል። የመንደር ዩቱቡን ቤትዬ። እኔ እኮ እሱ እኮ ነው የምለው። እኔ ዛሬ የትም አልሄድኩም ነበር ወደ ዩቱብ የትም ዞር ዞር አልም እና የአንቺና የመሲ ማለት ነው። ፎቶአችሁ ፈልጋለሁ። አውስ የፈርኩላ እሺ ደህና ነገር እናያለን ዛሬ። አይዟችሁ አትፈሩ። በቃ እንደዛ እያላችሁ ራሳችሁን ጠንክር አድርጉና እንደዛ ብላችሁ ማለት ልበላ ለእናንተ አምኜ ልበላ። ኧረ ቡርቴ ምን ሰብስበሽ መጣሽ? ምን ሰብስበሽ መጣሽ? ዞር ዞር ብላ እኔና እጄ ሲደክም መጣን። ኧረ አንቺና እጅሽ እንዴት ናችሁ ግን? ወይኔ በላቸው። ሰዓት እኮ ዛሬ አልሄድም ብሎኛል እኔ ማለት ነው። ቡርቴ ምንም ነገር የለም የለም። ፊት ለብቻ በቲክቶክ መጣ። እሱ ሰምቼው እኮ ነው አንቺ ሆዴ የሚበረቆረቀው። ምን እዚህ እያለው ነበር የመጣው። መኪናው የብሩኬ ነው። ቪዲዮ ዛሬ አለ መሰለኝ። አንቺ ወርቄ ማለት ትናንትና እንደዚህ ልቤ እያልሽ ማለት ቀን የደነግጠው ልብሽ እስከ ማታ ነው የደነግጠው። ታዩ አንቺ ድንግጠንሳ አሁን ምን አሰብኩ መሰልሽ? ቡርቴ ግን አልናገረው እንጂ ሆነ ነገር አሰብኩ። የሚገርምሽ ነገር ከዛ ቡርቴ እኔ ግን ትናንትና እኔ አንቺ ያልነው ነገር ዛሬ ተቀረኝ ነው እንዴ? አይ አራፊስ ለብቻው ነው መጣው። ሌላ ማንም ነው የምታወሩት? ፍፄ ለብቻው ነው የመጣው። ምን ላይ መጥቶ ነው? ምን ላይ መጥቶ ነው? በቲክቶክ ወጣል። እንጃ እኔ አላየሁም። ቲክቶክ በራሱ ማሽናሪ ጎን እንዳለ ሁሉ ማሽን አረጋው። እሱ በቲክቶክ ነው የመጣው። ማሽን ያረጋው ብሩኬና ሃይሚ ቤኪ እና ሀሳን እና መኪና ምናምን ይዞ ያላችሁት መኪናው የብሩኬ ነው ወቋላ ያለው። በቃ ብሩኬ ሰጥቶ ወደ ዱባይ ሄዶ ነው አስከመ ወይኔ ስለዛ ቢራ ነው የምፈልገው ዛሬ ቢራ ነው የምፈልገው። ኧረ አይደለም ቪዲዮ እየቀረጹ ሊሆን ይችላል። ያው ሁሌ ቤት ውስጥ ስለሚቀርጹ ውጭ ሊሆን ይችላል። ሽርሽር ወጥቶ ሊሆን ይችላል። እናንተም ሽርሽር ፈታ ዘና ዛሬ ቢራ ያስፈልገኛል። ወይ ድረስልኝ። ዛሬ ሰክሬ መተኛት አለብኝ። እኔ ሰክሬ መተኛት አለብኝ። አለበለዚያ ቪዲዮ የሆነ ነገር ላሳይና ወዲያውኑ ነው ላጠፋችሁ። እሺ እናቴ መጥፎ ነው። መጥፎ ከሆነ ፍትሽ ነው። አታሳይም ብርቴታ ችግር የለውም። ቆይ ጌታ ሆይ ድረስልኝ። ይደረጋል እንደዚህ ጌታ ሆይ እኔ አፍሬያለሁ። እኔ በላቸዋለሁ። አንቺ ህፃን አይደለሽም እንዴ ቡርቴ? እንደዚህ አይነት ነገር ለምን ታያለሽ? ከእናቴ ቤት ከወጣሽ በኋላ ማንሽም ህፃን አይደለሽም እዚህ ጋር ማለት ነው። ህፃን የምትባይ እናትሽ ቤት ላይ ስትኖሪ ብቻ ነው። ከእናት ቤት ከወጣሽ በኋላ በዚህ ዘመን ህፃን እንባል ነገር አለን። የ6 ዓመት ልጅ እንኳን አንቺ ውስጥ ይሸጥሻል። እንደዛ ነው። እሺ አመጣልሻለሁ። በትልቁ አመጣልሻለሁ። አይሻለሁ።
ከባድ ነው ጉዳችን። ወይ ጥበቃ መሆን ግን በጣም ከባድ ነው። የምር ግን ለምን እንደሆነ አላውቅም። ሰዓቱ ዛሬ ለእኔ 1-2 ነው። 1-2 ኧረ ፈጣጣ በይው ግትር የምር እኔ እንጃ ግራ ገባኝ። እኔ ብቻ ነው ግን ከነጋ ስንት ሰዓት ነው? ስንት ነገር ሰርቻለሁ። ስንት ነገር ማወልት እሱ ራሱ ምን አስቦ ነው ግን የራሱ ስራዬን በጧት ነው የጨረስኩት። ሰዓት ሴትዮዋ ማለት ነው ከነጋ ስንት ጊዜ ተኝቻለሁ። ስንት ጊዜ አይ የምር ዛሬ እኔ እንጃ በጤናው አይመስልም። እኔ ስንት ስራ ጨርሰ እሷ ስትተኛለች መልሰህ ትተኛለች። ነው ዛሬ እኮ እነሱም ራሱ እኮ እንትን ረሳችን ባሏ የለም አለ እና ይደንሱ ቢራ ምናምን አምጥቼ ይጠጡ። ባሉ ሰነፍ ነው መሰለኝ የሚያስተኛ ባል የእንጀራ አባት የማሰነፈት ቦታ አለ ነው ቃልዬ ነው ግብ ቲክቶክ ዝም ብሏል። ዩቲዩብ ዝም ብሏል። ኧረ ሲያስጠላ ትናንትና ጀምሮ እኮ ነው ሲያስጠላ። እንቅልፍ ነው የሚለው አሪስ እንዴት ዋላችሁ? እንዴት ናችሁ? እግዚአብሔር ይመስገን። ሰላም ወርቅዬ፣ ወይዬ፣ መስዬ፣ ዘርፌም፣ ሚሚዬም እንዴት ነሽ? መዲና፣ ነብዬም ሁላችሁም ሰላም ናችሁ? አለን ደህና። ዛሬ ደግሞ ብሌን የለችም አለ ብሌን ዛሬ እኔ አላየኋትም የለችም። ምን ነው እኔም እኮ ብያቸው ዛሬ አላየሁትም። ከጧት ጀምሬ እያችሁ አለን። ክብሩ ይስፋ ለድንግል ማርያም ልጅ በጣም ረብን ነገር ኧረ ሲኒው አልሰማን ካላችሁኝ እንዲህ ኩሽ ሳረጋቸው ትሰሙኛላችሁ። በግድ ነው። እንዴት ናችሁ? እግዚአብሔር ይመስገን ደህና ነን አላችሁ። ሁሉም ታይቷል። እናቴ ሁሉም ታይቷል። የሚያነቃነቃ ነገር የለም። ዛሬ ቪዲዮ የለም። ዛሬ የለም። አንቺ ደግሞ ላስብሽ ነው። ቪዲዮ የለም። ዛሬ አለ። ዛሬ አለ። ምን አስብሽ? ዛሬ ከሌለ ሁሉ ማለት ነው ውሃ ውስጥ የገባ አይጥ ሊሆን ነው። ድመት ውሃ ውስጥ ሲገባ ደስ አይልም። አይተካጫል። ኧረ በስመ አብ ያስጠላል። በጣም የሚደብረው እኔ ይቀፍብኛል። አያምርም። ድመት ሲገባ አያምርም። ተይ ነርቡ በኋላ እናንተ ማሻገራውን ለስሜን በኋላ ተይ ያምራል ወይ የኔ በጣም ያምራል አይደለም? ድመት ውሃ ውስጥ ሲገባ ያምራል። ዛሬ አንዳንድ ሰው ድመት ውሃ ውስጥ አንቺስ እኔማ ደስታ በደስታ ምን አግኝተሽ? ሀይሚ እኮ መጣለች። በምን ኢንስታግራም
ምን አስቀምጠች? ፎቶ አላያችሁ? መቼ ዛሬ? ናይ ውጪ ቡርቴ ናይ ውጪ ናይ ውጪ ነው አልፈለግሽም? እንዴ በእንትን ላይ ያስቀመጠች በቲክታክ ላይ ነው ስቶሪ። የምን መታለች ግን ፎቶ ሳይሆን ይሄ ትላንትና ያደረገችው የልጅቷ ሙዚቃ ነው። የልጅቷ ሙዚቃ ነው ያስቀመጠችው እንጂ ሌላ አልመጣችም። እስቲ ቆይ አንዴ ቃሪያ ለምኜ ልምጣ። ቆይ ተጫወት። እኔ ቃሪያ አትለምኝ፣ ነይ ልንገርሽ ምትለምኝ ነገር በዛው ካለ በረኪና ምናምን ለምነሽ ይዘሽ ፈጣሪ ትግስቱ ይቅር በላይ እኔ ማኖር ይፈልጋለሁ። ይሄን አደገኛ ወለከሎት የልሽ በረኪና ገመድ ምናምን የሆነ ልጅ እናንተ የሆነ ልጅ ምን እንዳለ ታውቃላችሁ? ኢትዮጵያ ላይ ማኖርም አይቻልም መሞትም አይቻልም። መሞትም ከፈለሽ ግመል 35 ብር ነው አንድ ትንሽዬ ግመል እና እንደምን ማርገሽ መኖር ነው አላለ። ወይኔ ጉዳችሁ እኔ ምላችሁ አሁን እባክሽ አንቺ 6-7 ዓመት ልጅ ኢትዮጵያ ልገባ ነው ባክሽ። ነገ ኢትዮጵያ ልገባ ነው። እኔ ገብቼ 1 ወር ሳልቀመጥ አይደል እንደ ተመለስኩት ኢትዮጵያ እንዴት እንደሚደብር እኮ ዋይ ግቢ እናት ግቢ። የኔ ወርቅ ምትልኪው ነገር አለሽ እንዴ? ፎጪ ልታረጊ ነው? እኔ ጥሬ ብር ከሆነ ነው ይዤልሽ የምሄደው ዕቃ ምናምን አለኝ። ጥሬ ብርሽ እሱ አሪፍ ነው ያዋጣሽ። እዚህ ውስጥ ለመላክ የምትፈልጉ ካላችሁ ስጡኝ፣ ይዤላችሁ እሄዳለሁ። እኔ እሰጥሻለሁ ጫማ ቁጥሬ ሳይቀር። ለምን ነው ያንቺ ጫማ ቁጥር እኔ ልገዛልሽ ፈልገሽ ነው እንጂ ኢትዮጵያ ላይ የተሻለ ስሚ አንድ የዛ ቀን ማለት ነው። እኔ ኢትዮጵያ የሄድኩት ጊዜ የሆነ ጫማ ማግዛት ፈለግኩት ዝናብ ስለነበረ ምናምን ስንት ነው ብዬ ስጠይቅ 4500 አረኝ። እንዴት እንደደነገጥኩት። ምን አስደነገጥሽ? አትገዢ እንዴ? በምን አውቃለሁ? ከዚህ በፊት እኮ እኔ ሲመጣ እኮ 400 500 ነበረ 300 ነበረ። አሁን በአንዴ እኮ 4000 ምናምን ገባ። እሱም ዝም ብሎ ጫማ እኮ ነው የስፖርት ጫማ ነው። ዝም ብሎ በበሬ እንደ ድሮ ነው እንደሚያርሰው አዲስ ደንብ አይደለም እኮ የሚያርሰው። ከዛ ዞርኩትና ቢጃማ ሱሪም እንደዚህ እናንተ የሚያምር አግኝቼ ሱሪ ጠየቅኩት። ረከሰ የተባለ ኢትዮጵያ ምን እንደሆነ ታውቃላችሁ? በአሁን ሰዓት የቤት ክራይ ጤፍ ለመሄድ ያሰባችሁ ነው እኮ የምነግራችሁ። አይረ ሲጀመር ኢትዮጵያ ሳትገቡ በፊት ቤት ሰርታችሁ አትሄዱም? ለምን ጉድ ናችሁ? ሄዳችሁ ቤት ኪራይ ለምትለይ ትቀመጡ። ምን አስፈለጋችሁ? ምን ነው ይሄ? ምክር ይቅርብኝ። እዛው ራስሽ ተጠቀሚ። የሰው ሀገር ሰዎች የሰው ቤት ሊገባ እንዴ ለምን ብዬ ሄጄ ቤት ያላቸው እንትኑ ላይ አልቀመጥም? እንዴ ጣራው ላይ ምን ያመጣሉ? ላይ እንትን ብዬ አልቀመጥም? አስበሻል? ከዚህ ቤት ገብተሽ የሰው ቤት ላይ ነበርሽ። የሰው ቤት መግባት እኮ ነው ይሄ። ምንም ልዩነቱ የለውም። ወጪ ስንት ወጪያለሽ? እዛ ቤት የተከራይ ቤት እዚህ ቤት አንቺ መኖራችን ስለ አንድ ቀን ተጨልሽ። እግዚአብሔር አምላክ የራሳችን ይስጥኝ። የሌላችሁ ይስጣችሁ፣ የሌላችሁ የራሳችሁ ይስጣችሁ። ከሰው ቤት አውጥቱ ለራሳችሁ፣ ከሰው ሀገር ማውጥቱ በሀገራችን ይባርከን ማለት ነው። አሜን አሜን አሜን። ግን በእናትህ ነው አሜን። የኔ ወርቅማ ፎቅ ነው፣ ሁለተኛ ፎቅ ላይ አሜን። ሁለተኛ ፎቅ ላይ ነው ታየኝ። ይሄ እርግማ ይመስለኛል። ደግሞ ሁለት ፎቅ እንዴት አወቅሽው? አሁን በቃ ሳስበው ሳሰላስለው እንዴት አወቅሽው? ቆይ አንዴ እንዴት አወቅሽው? በቃ እንዲሁ መጣልኝ። በቃ አየሁት። አይ አንቺ አንዳንዴ እንደ እንትንሽ ያሳይሻል መሰለኝ። አለኝ እኮ አስበሻል? ይሄ ማለት እኮ እድሜ ልክሽ እዚህ ሰርተሽ ነው። ምን ነው የኔ ወርቅ እድሜ ልክሽ እዚህ ልትሰሪ ነው ብለሽ እያማረትሽባት ነው። 10 ዓመት ማለት ይሄን አይሰራም እንዴ?
ሁለት ፎቅ መስራት 10 ዓመት ብንቀመጥ ሳናጠፋ ይሰራል። ሁለት ፎቅ ይሰራል። ገና ደግሞ እናሰው ሲሆን ደግሞ ሰው እንረዳለን። ከታች ስሚኝ ብሩኬ ከታች እንትኑ ጨርሼ ከላይ አልጀምርም። እኔ አቅም የለኝም፣ ግን ከላይ እንትን አለ ሰንዲኖ ከላይ አለ። መጀመር ትችያለሽ ካለ ሰው ማለት ነው። ኦይ ድካም ብቻ ነው። ስንት ሰዓት ሆነ እናንተ? ዛሬ ሰዓቱ አልሄድም ማለት ዛሬ ቪዲዮ ስለሌለ ነው ሰዓቱ አልሄድም ማለት ነው። አይ ዛሬ ቪዲዮ አለ ግን ሰዓቱ አልሄድም ማለት አለ እንዴ? አለ አታስቢ፣ ይመጣል። እሺ እኔ በአየር ደርሼ ነው የመጣሁት። በአየር አስማት አለኝ። ወይ የኔ ውድ ምን ፈለግሽ? ቪዲዮ የለም ምን ታመጫለሽ? ከጠዋት ጀምሮ ጥራቱን ያሳሰኛል። ይህን ያደረገ ሃሌሉያ እግዚአብሔር ተመኘ። አይዞሽ ይሰማል። ድምፅሽ ሳይሆን ነው የሚሰማው። ይሰማል። ቆይ እንትና ገባኝ እንደ ወደ ኢትዮጵያ መፍታ መቼ ምን ተሰማ? ስቶሪ ላይ የሚያደርገው ነገር የኢትዮጵያ ስቶሪ ያለው ስቶሪ ያደረገው በኢንስታግራም ማለት ነው። ኮምፒውተር ምናምን ፌስቡክ ላይ ፎቅ ላይ ሆኖ ፌስቡክ ላይ ደግሞ ፎቅ ላይ ሆኖ የኢትዮጵያ እንትኖቹ ቀርጾ ልኳል፣ ፖስቷል። ተስበሻል እኮ ቃልዬ ነይ ግቢ። ማን ነው አራዳ የሆነ አንቺ ቡርቴ